ለሁሉም ጊዜ አለው። ለሁሉም ነገር ጊዜ አለው። ከሰማይ በታች ለሚከናወነው ለማንኛውም ነገር ወቅት አለው። ለመወለድ ጊዜ አለው። ለመሞትም ጊዜ አለው። ለመትከል ጊዜ አለው። ለመንቀልም ጊዜ አለው። ለመግደል ጊዜ አለው። ለማዳንም ጊዜ አለው። ለማፍረስ ጊዜ አለው። ለመገንባትም ጊዜ አለው። ለማልቀስ ጊዜ አለው። ለመሳቅም ጊዜ አለው። ለሐዘን ጊዜ አለው። ለጭፈራም ጊዜ አለው። ድንጋይ ለመጣል ጊዜ አለው። ድንጋይ ለመሰብሰብም ጊዜ አለው። ለመተቃቀፍ ጊዜ አለው። ለመለያየትም ጊዜ አለው። ለመፈለግ ጊዜ አለው። ለመተው ጊዜ አለው። ለማስቀመጥ ጊዜ አለው። አውጥቶ ለመጣልም ጊዜ አለው። ለመቅደድ ጊዜ አለው። ለመስፋትም ጊዜ አለው። ለዝምታ ጊዜ አለው። ለመናገርም ጊዜ አለው። ለመውደድ ጊዜ አለው። ለመጥላትም ጊዜ አለው። ለጦርነት ጊዜ አለው። ለሰላምም ጊዜ አለው። ሰራተኛ ከጥረቱ የሚያገኘው ትርፍ ምንድነው? ሰዎች ይደክሙበት ዘንድ እግዚአብሔር የሰጣቸውን ከባድ የሥራ ጫና አየሁ። ሁሉንም ነገር በየጊዜው ውብ አድርጎ ሠራው። በሰዎችም ልብ ዘላለማዊነትን አኖረ። ይሁን እንጂ እግዚአብሔር ከመጀመሪያ እስከ መጨረሻ ያደረገውን ማወቅ አይችሉም። ለሰዎች በሕይወት እያሉ ደስ ከመሰኘትና መልካምን ነገር ከማድረግ የተሻለ ነገር እንደሌለ አወቅሁ። ሰው ሁሉ ይበላና ይጠጣ ዘንድ በሚደክምበትም ሁሉ እርካታን ያገኝ ዘንድ ይህ የእግዚአብሔር ችሮታ ነው። እግዚአብሔር ያደረገ ሁሉ ለዘላለም እንደሚኖር አውቃለሁ። በእርሱ ላይ ምንም አይጨመርም፣ ከእርሱም ምንም አይቀነስም። ሰዎች ያከብሩት ዘንድ ይህን አደረገ። አሁን ያለው ከዚህ በፊት የነበረው ነው፣ ወደፊት የሚሆነውም ቀድሞ የነበረ ነው። እግዚአብሔርም ያለፈውን መልሶ ይሻዋል። ከፀሐይ በታችም ሌላ ነገር አየሁ። በፍርድ ቦታ ዓመፅ ነበር፣ በፍትሕ ቦታ ግፍ ነበር። እኔም በልቤ ለማንኛውም ድርጊት ለማንኛውም ተግባር ጊዜ ስላለው እግዚአብሔር ጻድቁንና ኃጢአተኛውን ወደ ፍርድ ያመጣቸዋል ብዬ አሰብሁ። እንዲህም ብዬ አሰብሁ፣ ሰዎች እንደ እንስሳት መሆናቸውን ያዩ ዘንድ እግዚአብሔር ይፈትናቸዋል። የሰው ዕድል ፈንታ እንደ እንስሳት ነው። ሁለቱም ዕጣ ፈንታቸው አንድ ነው። አንዱ እንደሚሞት ሌላውም እንዲሁ ይሞታል። ሁሉ አንድ አይነት እስትንፋስ አላቸው። ሰውም ከእንስሳ ብልጫ የለውም። ሁሉም ከንቱ ነው። ሁሉም ወደ አንድ ቦታ ይሄዳሉ። ሁሉም ከአፈር እንደሆኑ ተመልሰው ወደ አፈር ይሄዳሉ። የሰው መንፈስ ወደ ላይ መውጣቱን የእንስሳ እስትንፋስ ደግሞ ወደ ታች ወደ ምድር መውረዱን ማን ያውቃል? ስለዚህ ለሰው ዕጣ ፈንታው ስለሆነ በሥራው ከመደሰት የተሻለ ነገር እንደሌለው አየሁ። ከእርሱ በኋላ የሚሆነውንስ ተመልሶ እንዲያይ የሚያደርገው ማን ነው?